አነስተኛ ማሳ ላላቸው አርሶ አደሮች የፋይናንስና ኢንሹራንስ አገልግሎት እየቀረበ ነው። በአነስተኛ ማሳ የሚያመርቱ አርሶ አደሮች የአየር ንብረት ለውጥ ተጋላጭነትና የፋይናንስ አቅርቦት ላይ ያተኮረ የውይይት መድረክ እየተካሄደ ነው። የግብርና ሚኒስትር ዶክተር ግርማ አመንቴ በዚህ ወቅት በአነስተኛ ማሳ የሚያመርቱ አርሶና አርብቶ አደሮች ለአየር ንብረት ለውጥ የበለጠ ተጋላጭ መሆናቸውን ገልጸው ኢትዮጵያ ተጽዕኖውን ለመቋቋም አሰራር መዘርጋቷን ጠቅሰዋል። የግብርናና ገጠር ልማት ፖሊሲው አነስተኛ ማሳ ያላቸው አርሶ አደሮች በቀላሉ የፋይናንስ ብድር አቅርቦት እንዲያገኙ እድል መስጠቱን አመልክተዋል። የፊንጫ ስኳር ፋብሪካ በበጀት ዓመቱ የስኳርና ኢታኖል ምርት ለገበያ በማቅረብ 7.5 ቢሊዮን ብር ገቢ ያገኘ። በዚህም 383,000 ኩንታል ስኳር እንዲሁም 4.7 ሚሊዮን ሊትር ኢታኖል አምርቷል። ፋብሪካው ዓመታዊ የስኳር ምርቴን 2.7 ሚሊዮን ኩንታል እንዲሁም የኢታኖል ምርቴን ደግሞ 20 ሚሊዮን ሊትር ለማድረስ አቅጄ እየሰራሁና ማሽኖችን እየተከልኩ መሆኑን እወቁልኝ ብለዋል። የቀድሞ የኢትዮጵያ ብሔራዊ ቡድን ኮከብ ሙልጌታ ከበደ ባጋጠመው ሕመም በሕክምና ሲረዳ ቆይቶ በዛሬው ዕለት ሕይወቱ አልፏል። በ1970ና 80ዎቹ በኢትዮጵያ እግር ኳስ ውስጥ በኮከብነት ያበራው አንጋፋው ሙልጌታ ወለየው በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት በድንቅ ብቃት ተጫውቶ ያለፈ ሲሆን በቆይታው አምበል ሆኖም ተጫውቷል። የቀብር ስነ ስርዓቱ ኮልፌ በሚገኘው የሙስሊም መካነ መቃብር በነገው ዕለት የሚፈጸም መሆኑ ታውቋል።